በጣም ባከብራችሁ ኢትዮጵያውያን ኤኒባዲ አማርኛ የሚሰማ ሰው በጠቅላላ ሁለት ኮንትራስት ለማድረግ ነው፣ ሁለት ነገሮችን ለማወዳደር ነው። የነዚህ ህልምና መጨረሻ የኢትዮጵያ ህዝብ እስከ መቼ ድረስ እንደመረ። ስለዚህ ዛሬ ብዙ አልናገርም። እንድትታዘቡት ብቻ ነው ፈልገው ሰዎቹ ያለው ዲፍረንስ ያለው ልዩነት በኢትዮጵያ ህዝብ እና በእነዚህ ሰዎች መካከል። የመጀመሪያው ጉዳይ ባህር በር ምንድነው ነው። እንግዲህ ባህር በር ምንድነው ነው። ባህር በር ለሁሉም ሀገር ላንድ ሎክድ ለሚባሉትም የባህር በር ላላቸው የባህር በር ቅንጦት አይደለም። የባህር በር የህልውና ጥቅም ነው። የህልውና ጥቅም ነው ማለት የሃይማኖት አይደለም። ሰዎቹ ፊታቸውን ያዋቸው በደንብ አድርጋችሁ የደከመ ህዝብ እንደዚህ አይነት ነገር ለመስማት። ምክንያቱም ባህር በር እኮ የከለከለው 5 ሀገሮች አሉ። ሬዲ አንዱማ እየሰጠን ጅቡቲ እኮ ምንም እኮ ምንድነው ባህር በር ብሎ የሚያወራው ብቻ። ኤኒዌይ ፊታቸውን ያያችሁ የፖለቲካ ፓርቲ አይደለም፣ የጎሳ አይደለም፣ የብሔር አይደለም፣ የቡድን አይደለም፣ የሀገር ነው የሚል ነገር መያዝ አለበት። እዚህ ጋር ፊታቸው ይሄንን ለመንጠቅ ትንሽ ነገር ከውጭ እየተቀበሉ ዛሬም ድረስ ሳያፍሩ ተገቢ አይደለም ብሎ የሚያነሱትም ጭምር እንዲያፈሩ የሚያደርግ ስለሆነ ይሄን ነገር በፍጹም እዩት እንዴት እንደሚያዋቸው ውድ እኮ ነው። ኦፍኮርስ ቤዚክሊ ለራሳቸው ለጎሳቸው ነው እንደዚህ አይነት ወሬ የሚያደርጉት፣ ግን በዛም አልታመን ደም ካልኳቸው ጉዳዮች ነጥለን ማለት አለብን። ሃይማኖት ነው እንደዚህ የሚለው። ኦፍኮርስ ሃይማኖት፣ ብሔር፣ ጎሳ፣ ፖለቲካ ሊኖር የሚችለው ሀገር ስትቀጥል ነው። የባህር ጉዳይ የህልውና ጉዳይ ነው ማለት የመኖር እና ያለመኖር ጉዳይ ነው ማለት ነው። ኖረን የለም ወይ? እስካሁን እየኖርን እኮ አይደለም፣ ትልቅ ዋጋ እየከፈልን ነው። በኢኮኖሚው ረገድ የኑሮ ውድነት ምናምን የሚባለው እኮ የግለሰቦች የመንግስት የምናምን ጣጣ አይደለም። ታሪካዊ ጠላቶቻችን የጠፈጠፉልን እንዲህ አይነት ዋጋ እንድንከፍል ሆን ተብሎ የተሰራ ቅድም አቅራቢው በዚህ አጋጣሚ ላመሰግን ወዳለሁ። በጣም ጥልቅና አስተማሪ የሆነ እውቀት ነው ያካፈሉና ታስቦበት የተሰራ ስለሆነ ዋጋ እየከፈለች ነው ኢትዮጵያ። እድገቶች አሉ በዓለም ደረጃ የፖለቲካ ጉዳይ ያልሆነ የፓርቲ ጉዳይ ያልሆነ ሁሉም የሚመሰክረው እድገቶች አሉ። ሁሉም የሚመሰክረው እሺ፣ አሁንማ ፍራንክን ራሳችሁ መስራት ጀመራችሁ አይደለ? Imagine being able to build an app with your name on it. ህዝቡ ገርሞታል። ለማን ነው እንደዚህ ብሎ የሚያወራው? ኤኒዌይ እሺ፣ አድጋለች ኢትዮጵያ። ዓለም እየመሰከረው ነው ማለት ነው። የዓለም ድርጅቶች ይመሰክሩት አሉ። ቅድም ሲነሳ እንደነበረው እዩት አስተያየት የሰው አድዋዎች በኢትዮጵያ እየተመዘገቡ አሉ። ህዳሴ ግድብ፣ የጋዝ ጉዳይ፣ የከተማ ልማት፣ እርሻ፣ እነዚህ ነገሮች እየተመዘገቡ ናቸው። ኢትዮጵያ በእርሻው ረገድ አሁን በምግብ ራስን የመቻል ይሄ ፉድ ሴኩሪቲ አይነት ስራ ሳይሆን እየሰራች ያለችው ፉድ ሶቨርኒቲ ነው። ፉድ ሳይኮሎጂ አይደለም፣ ፉድ ሶቨርኒቲ ነው። አይሲ ፉድ ሶቨርኒቲ ማለት ራስህ አመርተህ ራስህ ተጠቅመህ ራስህ መመገብ መቻል ነው። ፉድ ሴኩሪቲ ገዝተህም ኢንሹር ማድረግ ትችላለህ። እነዚህ 4% 4% ብቻ በልቶ የሚያድርበት ሀገር አትሊስት ፋይናንሽሊ ነው የምላችሁ ሰዎች። ይሄ እንግዲህ ትንሽ ቅንጦት ያለው የሚባለው፣ ሌላው እኮ ትራሽ እንሰማዋለን።
በቃ ሀገራችን እንደዚህ አድርገናታል ይላሉ። እነዚህ ዘገቡ ድሎች ከዚህ በላይ መመዝገብ ይችሉ ነበረ የባህር በር ቢኖረን ነው። ዞረን ምክንያት በምክንያት ላሳያችሁ ሰዎች አሁን ነገርየው የት ላይ እንደደረስ ቋጥ ብሏቸው ኢትዮጵያኖች ወላ ሞት ይምጣ የሚሉበት ደረጃ ደርሷልና ይሄ ሰውዬ እነዚህ የሚያወሩት ሌላ አይነት ቅንጦት ነው። እነሱ ራሳቸው ጮማ እየበሉ ሌላ ተርቧል። ሰው እስካሁን ድረስ እንደዚህ አይነት ሰልፍለስ የሆነ የማይፈራ ምሬት ለቅሶ የኢትዮጵያን ሕዝብ ያለበት ሲትዌሽን የሚያንጸባርቅ ስምቻል አቅም ሰዎቹ ነጠቅ አድርጌ አሰማቸዋለሁ። ሁሉንም ባይሆን ተስፋዬ ገብረአብ አስነብቦናል በጋዜጠኛው ማስታወሻ። እሳቸው ዘዋሪ ናቸው፣ እየዞሩ ነው የሚዝናኑብን። የሚገርም ነገር እኛ እንራባለን፣ እኛ እንቸገራለን፣ እሳቸው ግን መላው አገሪቱ ይዝናኑብናል። ዛሬ ደግሞ ቆንጆ ናቸው። በእውነት ነው፣ በጣም ነው የሚያሳፍረው። የአንድ ሀገር መሪ የዜጎቹን ከርስ የዜጎቹን ችግር ለመፍታት ከመታገል በላይ ከማሻሻል በላይ እሳቸው እንደፈለጉ እየተዝናኑ እኛ የእሳቸውን በእሳቸው መዝናናት እንድንደስት ያደርጉናል። በእውነት በጣም ነው የሚያሳፍረው። የቆንጆ ፈረሶች እግዚአብሔር ይመስገን ሰዎች ቢጠሉትም በስነ ጽሁፍ ነው የማከብረው። ተስፋዬ ገብረአብ በደንብ አድርጎ አሳይቶናል። ፊልም የሚመስል ጽሁፉ እሱ አይደለም የኛ ችግር። አገሪቱ ዛሬ የዕለት ጉርስ እንኳን መሸፈን በማይችሉ ዜጎች ስማ፣ ይኸውልህ ይህን ስነግርህ አሁን በእውነት ነው የምልህ። ዛሬ የገጠሙን ወደ ቦሌ አካባቢ ነበር ከጓደኞች ጋር እግር ከወርች ይዘው ሽማግሌዎቹ ጡረተኞቹ አያስኬዱም። አሞን አይደለም ታመን አይደለም ግን ኑሮን መቋቋም አቃተን ብሎ የሚለምን ሰው እግር ተወች ያስራል። ይሄ ባለበት ሰዓት ላይ ጠቅላይ ሚኒስትሩ ምንድን ነው ማን ነው የሚዝናናው? ሄዶ እሳቸው በሚሰሩት እሳቸው በሚከፍቱት እንትን ማን ሄዶ የሚዝናናው? ደግሞ ዛሬ ሀራ ሄደዋል ቁንዶ። በእውነት ነው ጴጥሮስ፣ እኔ የምልህ መንግስት የሰዎችን ድህነት የሰዎችን ችግር የማያስብ ከሆነ ምን ያደርግልናል መንግስትነቱ? መንግስት እኮ ማለት ዜጎቹን አጥቦ አብልቶ ችግራቸውን ፈቶ እኔ አበባ ካሉ ቤተሰቤን ልጆቼን እነሱ ጠግበው ካላደሩ ምን ትርጉም አለው? እኔ በልተው ካላደሩ ተው ጥጋቡን በልተው እነሱን አብልቼ ማሳደር ካልቻልኩ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ነኝ ካሉ የኢትዮጵያ ህዝብ በልቶ የሚያድርበትን ሲቹዌሽን መፍጠር ነው ያለባቸው። የእሳቸው መዞር የእሳቸው በየቦታው መንቀሳቀስ መቼ ነው ተቀምጠው ቁጭ ብለው ጠቅላይ ሚኒስትር ቢሮ ውስጥ እሳቸው እንትኑን የሚዳኙት? መቼ ነው የሰውን ችግር አቤ ቅርታ ላቋርጥና ጠቅላይ ሚኒስትሩ ተርበው ያውቃሉ ወይ? እርቧቸው ያውቃል እሳቸውን? እስቲ እርቧቸው የእሳቸው ብቻ ሳይሆኑ ሌሎቹም ሹማምንት እርቧቸው ያውቃሉ ወይ? ረሃብን ያውቁታል ወይ? ስማ እንዲህ ላሉ አባቶቻችን ረሃብን ያማራል ሰው ጥጋብን ያልቀመሰው። የጥጋብ ደግሞ ረሃብ ከባድ ነው። ስትጠግብ ይኸውልህ ወይ ማያስቀዝን ይቅርታ አድርግኝ ስለቃሌ ታቡስ ወርድ ነው ናቃል ወይ ማያስታውቅ ከሆነ ጥጋብ መጥፎ ነገር ነው። ጥጋብ እኮ ነው የነፋቸው እነሱን። ስማ የአገር ሀብት እንደፈለጉ እየዘረፉ እንደፈለጉ የፈነጩበት እንደፈለጉ የዘረፉ ሙስናው እንዲሰሳ ሴምታው ድንቁርና አለ፣ ውሸት አለ፣ ድፍረት አለ። በጣም ጨካኞች ናቸው። በጣም ነው የሚገርም። ባህር ለኦሮሞ የኦሮሞ ህዝብ ጭራሽ ሊያስበው የማይችል ነገር እኮ ነው የሚለምዱት። ኦፍኮርስ እነሱ ለአማራ ባህር ሊያመጡለት አይችሉም፣ ለትግራይ ባህር ሊያመጡለት አይችሉም። እነሱ ነቅተውበት ለማን ነው ባህር በዛ ምክንያት ነው የኢትዮጵያ ህዝብ የተራቡ። የታለ ያ ምግብ? ከዓለም አንደኛ እንሆናለን ሁለተኛ እንሆናለን እያሉ የሚነግሯችሁ የት ነው ያለው? አቶ ጮማ የቆረጡ በእውነት ነው የምልህ ስለ ረሃብ ያወራሉ እንዴ? እንሞት ግድ የለም እንቸገር። እቺ ሀገር የሚቀጥለው ትውልድ የሚያልፍላት እኮ ነው ወይ ለጉድ። ቻይናዎች የጫማ ሶል በልተዋል ይባላል።
ሪሊ አንድ የቻይና መጽሐፍ አይቶ አሁን ርዕሱን አላስታውሰውም። ቻይናዎች በጣም ብዙ መከራ አሳልፈዋል። ያንን ሊነግሩን ከፈለጉ የብልጽግናም ሹማምንት ከራሳቸው ከጠቅላይ ሚኒስትሩ ጀምሮ ተርበው አብረን ተርበን የምናሻገር ከሆነ ሀገርን በጣም ጥሩ ነው። እነሱ የጠገቡ እነሱ ይፈነጩ እነሱ እንጣጥ እያሉ ያኔ ወያኔዎችን እንበር ተጋዳ ላይ ጨፈሩ እንል ነበር። ከዚህ በላይ እኮ የሚጨፍሩት እኮ ይበልጣል። አሁን እንዲህ ሆኖ ይሄን ያክል ዋጋ ተከፍሎበት የሀገርን ጉዳይ በዚህ ደረጃ አይተውት በእውነት ነው በጣም ነው የሚያሳፍረው። ማን ጠግበው ነው እሱ? ሰዎቹ ማን ጠግበው? ማን የረባ ነገር በልቶ ሽሮ እንኳን መብላት በማይቻልበት እስካሁን ድረስ ብዙ አይነት እንጉርጉሮ ሰምቻለሁ። this brother ብዙ ጊዜ ይመጣል እንደምታው እንደ ዛሬ ሰምቼው አላውቅም። ትንሽ አድርገን እንዘጋዋለን። የሰዎቹ ብሮ ከዚህ በላይ ሊገለጽ አይችልም። ለህይወቱ በቃ ቆርጦ የገባበት ነው የሚመስለው። ደረጃ ላይ ደርሰን ጠቅላይ ሚኒስትሩ በዚህ ደረጃ ይሄን ያክል ሄደው በየቦታው የሚከፈተው በየቦታው የሚነገረው ይሄ አሁን በየቦታው በእውነት ነው መዝናኛ ነው ለኛ ችግር። አሁን መዝናኛ ነው የኛ ችግር። የኛ ችግር ያ ነው ወይ? የኢትዮጵያ ህዝብ ችግር ያ ነው ወይ? የዕለት ጉርስ እኮ ነው ችግራችን። አንድ መንግስት ደግሞ ዜጎቹን የዕለት ጉርስ እንኳን መሸፈን ካልቻለው ምንድነው የመንግስት ትርጉሙ? መንግስት የመሆን ትርጉሙ? ሰው አባሩራን ካን ሲሆን ልጆቹን ያበላል። ምንድነው መንግስት የመሆን ትርጉሙ? ዜጎችን በአግባቡ አብልቶ ጠግበው ሲያድሩ ነው። ለምንድነው የሚያታሉን? የሚገርም ነገር አገሪቱን ጦርነት ሰቅዞ ይዟታል። አገር ውስጥ ያለው የእርስ በርስ ጦርነት አንድ እርምጃ አያራምድም። ለምንድነው የሚያሹ ጠቅላይ ሚኒስትሩ? ለምን ቁርጡን አይናገሩ? ኢትዮጵያ ህዝብ እንዴ ለምን ስልጣናቸውን አይለቁም? እስኪ ኢትዮጵያ ይሄን ያክል ለምን አይለቁም ስልጣናቸውን? ምን እኔ የምልህ ስንት ዓመት ነው የሚኖሩት እሳቸው? 1000 ዓመት 2000 ዓመት ይልቀቁ ስልጣናቸውን። በቃ አልቻሉም። በእውነት ማስተዳደር አልቻሉም አገሪቱን። ለምን አይለቁም ስልጣናቸውን? አብቹ እንኳንና ሊለቅ የኢትዮጵያ ህዝብ በጠቅላላ ቢጠራረግ የዓለም ህዝብ በጠቅላላ ተጠርጎ ብቻውን ብቻ ከቤተሰብ ብቻ ጋር ኑር ቢባልም የሚኖር ነው የሚመስለኝ። እንደዛ የሚፈቅድ ልጆችን የሚወዳ አይመስለኝ፣ ሰው የሚወዳ አይመስለኝ። በጣም አስቀያሚ ጨካኝ ነው። ማብራደር ግን የሚናገረው ንግግር አዲስ አበባ ውስጥ ሆኖ ነው ሰዎች ምን ያህል ቢማረሩ ስሜታዊ ሆኜ ነው የምነግርህ። የማየውን ነገር ስላየው በራሴም ኑሮ ላይ ያየሁት ነገር ስላለው ለምን ምንድነው ስልጣን እኮ ትልቅ ነገር አይደለም እኮ። በኋላ የሚገርም አንገታቸውን ተጠምዘው ከሚለቁ ይልቅ በክብር ለቀው ቢከበሩ ይሻላቸዋል እንጂ ከዚህ በላይ ሊነገረው አይችልም። የሰውዬ ውዝን አዲስ አበባ ሰዎች አዲስ አበባ አንገትህ ተይዘህ ትወርዳታለህ። የታወቀ ከታሪክ ማለማ አንገቱን ጠምዝዘው ያወልቁታል። የታወቀ ምክንያቱም እንደዚህ አይነት ቶርቸር መውሰድ የሚችል አበቃው የኢትዮጵያ ሰዎች ግን ኦፍኮርስ እንዲህ አይነት ረብሸኛ የተረበሸ ሰው ጤናም የለም። ማመዛዘን አይችልም። እንዴት እንደተቀደደ ማወቅ ማይችል እስካሁን ድረስ ያለ ይመስለዋል። የለም ጠፍቷል እኮ ነው የሚሉት ያሉት። ጠፍቷል። በፍጹም ሊመለስ አይችልም። ለኢትዮጵያ ህዝብ ያደረገው ነገር በምንም አይነት ህዝብ ካሁን በኋላ ከሱ ጋር ራሊ መሆን ማድረግ አይችልም። በዚህ አይነት ሁኔታ የት ድረስ ነው የምንሄደው? እኔ ዶክተር አብይ አህመድ መካሪ ያስፈልጋቸዋል። መካሪ መመከር አለባቸው። አይቀልዱብን። እሳቸው መናፈሻ እያሰሩ በኢትዮጵያ ህዝብ ረሃብና ድህነት አይቀልዱ። ከዚህ በላይ ምን እንሆናለን? ምንድነው ሞት መጣ ቢሉት 900 መጣ ቢሉት አንዱን ግባ ብለው ምንድነው ይሄ የሚያክል? በእውነት ነው የምልህ ጴጥሮስ፣ አይበቃንም እንዴ? ይበቃል እኮ ሲበዛ ማር ይመራል። በእውነት ነው የምልህ ይሄን የምነግርህ እኔ ራሴ ወኪያደ እኔ እግዚአብሔር ይመስገን የመጨረሻ ጎመንና ሽሮ ቤቴ እበላለሁ። ይሄን ግን ያጡ ዜጎች አሉ።
እጅግ በጣም የተቸገሩ እንዴት ነው የሚያዩት እሳቸው የሚታያቸው መናፈሻ መዝናኛ ብቻ ነው እንዴ? ሌላ ነገር አይታያቸውም እንዴ? እሳቸው ማን ናቸው? እሳቸው ከሰማይ ነው እንዴ የወረዱልን? እሳቸው ክርስቶስ ናቸው እንዴ? እንደሳቸው እኮ ኢየሱስ ክርስቶስ እንኳን እንደዚህ እኮ አልተመለከም። አመለኳቸው እኮ ኢትዮጵያ። እኔ አላመልካቸው የሚገርም ለሰከንድ እንኳን በጣም የምጠየፋቸው ሰው ናቸው። እውነት ነው የምነግርህ። መመለክ ፈለጉ በጣም እኮ እንደዚህ እኮ የኢትዮጵያ ህዝቦች ወደ ስልጣን እንዲመጣ ያሉት ሰዎች እኮ ናቸው። ጠየፈዋል። የሚያስጠይፍ ሰው ነው። የት ነው የሚያዩት ህዝቡን? ምንድነው ጅል ያደረጉን እኮ በዚህ ደረጃ ይሄን ያክል ኢትዮጵያ መዋረዷ፣ ህዝቧ መራቡ በጣም ነው የሚያሳዝነው። ተወደደም ተጠላ This is the quickest way to improve. ጥያቄን ከሰማህ ከሆነ ይሰማኛል። ይቆራርጣል። ያው የሆነ በብስክሌት መንገድ ስለተዋበ ሰው ጠግቧል አይደለም። ችግሩን አፎርድ ማድረግ አልቻለም ነዋሪው ህዝቡ። ኢትዮጵያ ማለት አዲስ አበባ ብቻ አይደለችም፣ ወይም አዲስ አበባን መዋስቧን ማለት ጥጋብ አይደለም። መንግስት አትሊስት ህዝቡ እኔ የምልህ የመጨረሻው እኮ ነገር ጎርሰን የምናድረው ነገር እኮ ነው። የህዝቡን እኮ የዕለት ጉርሱ መሸፈን ከቻልክ እኮ ኦልሞስት ትገዛዋለህ እኮ። የኢትዮጵያ ህዝብ ደግሞ ይገዛልሃል። ይሄንን የሚገዛ ህዝብ በአግባቡ ለመግዛት ብልጽግና መንገድ ስላስዋበ የሆነ ነገር ስላደረገ ስራ ስለተከለ አይደለም። እኔ አንዳንድ ሰዎች ልማቱ ምናምን የትኛው ፋብሪካ የትኛውን ወጣት የስራ ዕድል ፈጠረለት? የትኛው ህዝብ ነው? የትኛው ወጣት ነው ስራ ያዘው? የትኛው የተማረ ኃይል? ዛሬ የተማረው ኃይል ዲግሪውን ይዞ ቁጭ ብሏል እኮ። ተራ እንትን ነው እኮ። ይሄንን እንዴት ነው እሱ የሚያስበው? ገዢው ፓርቲ ብልጽግና እንዴት ነው የሚያስበው? አሁን ብልጽግና በዚህ ሰዓት ላይ ምርጫ ላይ ነው ያለው። ምርጫ መመረጥ። እኔ ምን ምርጫም ላይ እኮ ተቀምጦ ስልጣን መያዝ ትልቅ ነገር እኮ ነው። ያንን እኮ ማድረግ እንኳን ለዚህ መንግስት በጣም ነው የሚከብደው። እንዴት ነው ሲደላደል እኮ ነው እየየም ምን ያክል ህዝቡን እየጎዳው እንደሆነ ይታወቃል። እዛ በከፍተኛ ደረጃ ያሉ ዓለም አቀፍ ትልቆቹ ምን ያክል ከባድ እንደሆነ ምጥ ነው ለታክሲዎች። ነገ የታክሲ ዋጋ ጨምሮ የእህል ዋጋ ጨምሮ ስናየው መጓጓዣው ሆኖ ምንድነው የሚሆነው? የህዝብ ነገ ጭንቅ ነው ሰው። እሱ አይደለም ችግሩ። ሌላ ሀገሮች ሪዘርቭ አላቸው። አሁን አውሮፓ ሪዘርቭ አላቸው። ምንም እንኳን አሁን ሚድል ኢስት ውስጥ መግባት ቢፈልጉም ለማስለቀቅ ግሪድ ነው እንጂ የራሳቸው መጠበቅ ስላልቻሉ ነው እንጂ ደግሞ በከዛ በላይ ደግሞ ራስን ማድረግ ይችላል። የሰው የግድ ጦርነት ውስጥ ነው ያለው። ሁሉም ሀገር እንዴት አድርጎ ነው የሚሰራው? እያንዳንዳችን እንጨነቃለን። ምን ተከፍሎ ነው እሱ በታክሲ ምን መላለሰው? ምን ተከፍሎ ነው እሱ ትራንስፖርት ላይ? የነዳጅ ዋጋ ሲጨምር የሸቀጥ ዋጋ ይጨምራል፣ ሁሉም ነገር ይጨምራል። ምንድነው የሚሆነው የሚለው ነገር መንግስት ማሰብ መቻል አለበት። ዝም ብለህ ጠቅላይ ሚኒስትር አብይ ተነስተው ቁንዱዶ ሄዱ ምን ያደርግልናል? ለኛ የሆነ እንትን ተፈጠረ ምን ያደርግልናል? ማን ነው ሄዶ የሚዝናናው እዛ ቦታ ላይ? ማን ነው እሱ? የውጭ ኢንቨስተሮች ይመጣሉ ወይ? የውጭ ተዝናኞች እንዳይመጡ ሰላሙን የምታየው ነው። ቶታሊ ሰላሙ በጣም የተናጋበት፣ ኢትዮጵያ ውስጥ እንደ ልብ የማትዘዋወርበት፣ የራሳቸው ኢትዮጵያውያን እንደ ልባችን ማንንቀሳቀስበት፣ ከአዲስ አበባ 100 ኪሎ ሜትር መውጣት አስቸጋሪ በሆነበት በዚህ ሰዓት ላይ እንዴት ሆነ ነው አንተ የውጭ ዜጋ መጥቶ እዚህ የሚዝናናልህ? ለአንተ የቱሪስት እንትን የሚከፍልልህ? ሃው ፋር? ይሄንን ዝም ብለህ ተስፋ አድርገህ የምትኖር ከሆነ እኔ ዶክተር አብይ አህመድ የሚመሩት ፈረንጅ ሳይሆን እኛን ነው። እኛ ደግሞ ካልተመቸን አንፈልጋቸውም እሳቸውን። እኛ የማይመቸን ከሆነ ስልጣን ይኸውልህ፣ ዛሬ ሄጄ ነበር ቅሊንጦ እነ ክርስቲያንን እነ ዶክተር ጫኔን ወዳጆችን እነ ዮሐንስን ላይ ቅሊንጦ ሄጄ ነበር። በእውነት ነው የምልህ እስር ቤት መሆናቸው ለነሱ በጣም ጥሩ ነው። እንኳን እስር ቤት ነው፣ አንድ ቀን ይፈታሉ። እዚህ ያለነው ግን ሰፊ እስር ቤት ነው ያለነው። ሰፊ እስር ቤት በጣም ነው። በቃ በጣም ብዙ አወራን ከነሱ ጋር እንደ ዶክተር ካሳ ተሻገር
በቃ በጣም እነ ፕሮፌሰር እንትና እንዴት መሰለ ስለ አገር የሚያስቡት ስለ አገር የሚጨነቁት። ስማ እስር ቤት አይደለም። እኔ ዶክተር አብይ አህመድ ያሰሩትንም ቢፈቱ ጦር የሰበቁትንም ነገር በሰላም ቢፈቱ የትም ከፋኖም ተዋጋ ወደ እርቅ መምጣት ነው ያለባቸው። ከዚህ በተረፈ በእውነት ነው የምልህ ዛሬ እንዴት አንድ እንጀራ በልተን እንደምናድር በጣም ልቸገር ነው። በጣም እኔ አሁን ጡረታ ወጥቻለሁ። ጡረተኞቹ ጡረታ ወጥቻለሁ። ችግር የለብኝም። እኔ እግዚአብሔር ይመስገን እንጀራ በላለሁ፣ ልጆቼም ሽሮ ይበላሉ። ጡረታ የወጡ ሰዎች ጡረታ የሌላቸው ድሆች መንገድ ላይ አያስኬዱም። ኮየ ፈጨ ነው ያለሁት እኔ። ከባጃጅ ስትወርድ እግር ቶርች ያስረዋል ህፃናት፣ ከደቡብ የወጡ ህፃናት። እንዲያውም ልንገርህ ቶታል አካባቢ አንድ እንኳን ሊስትሮ የለም። ሊስትሮ ሰርተው እንኳን ጫማችንን የሚጠርግ ሰው የለም። ቶታል አካባቢ ሊስትሮቹን ጠራርገው አውጥቷቸዋል። ህፃናትን ጠራርገው ከየአቅጣጫው መጥተው የሚለምኑ ህፃናት የሉም። አይለምኑ፣ ችግር ልመና በጣም እንትን ነው። ሊስትሮ ጠርገው እንኳን የሚያድሩ ህፃናት የሉም። ሊስትሮ መጥረግ በሀገር ላይ ካልተፈቀደልህ ምን ትሰራለህ? ኢትዮጵያ የሆነ ወደፊት ምናልባት ወደ ፒያሳ ወደ ካሳንቺስ በእንትን እንሄድ ይሆናል በቪዛ። በእውነት ነው የምልህ በቪዛ በቃ ያሳፍርሃል። ድሃ እንዳይኖር የተከለከለበት ዶክተር አብይ አህመድ ፕሮስፔሪቲ ጎስፕልን የሚያራምዱ ናቸው። እንግዲህ እሱን ያሳዩናል። ጠግበን በልተን ጠግበን አድረን የምናይ ከሆነ ወይ እንደ ጉድ። ያው ቢረጋጉ ጥሩ ነው። ሰው ሲወዳቸው ጥሩ ነው። ቢወደዱ ጥሩ ነው። አለዚያ ማንም ሰው እንዲህ ደፍቆ አይገዛንም። እምቢ እንላለን እኮ የሚገርም እምቢ። እና በጣም ስሜታዊ ሆኛለሁ ፒተር። የሚያሳዝነው ሁሉም ነገር በቃ እንዴት ነው የምትኖረው? ኑሮ እኮ አልተቻለም። እንዴት ነው የሚኖረው? ይሄ ህዝብ ዝም ስላለ ነው። ዝም ጥሩ ነው ዝምታ። ይሄን ዝምታ ፍርሃት ካደረጉት ምን ችግር አለ? ለሀገር መሞት ለነፃነት መሞት ምንም ችግር የለውም። እኔ ጠቅላይ ሚኒስትሩ እድሜያቸውን ማርዘም ከፈለጉ ስልጣናቸው ላይ በደንብ ቢያስቡበት ጥሩ ነው። ዛሬ ምርጫ ምርጫ ተመረጡ አልተመረጡ ማን ነው እሳቸውን የሚጋደራቸው? እሳቸው እኮ ዛሬ እንደፈለጉ የሚገዙን ጨካኝ መሪ ናቸው። ጨካኝ መሪ ይኸውልህ፣ አጥብቄ እነግርሃለሁ። ለምን ነገ ሞት አይመጣም? ጨካኝ መሪ ናቸው አብይ አህመድ ጋደራቸው። እሳቸው እኮ ዛሬ እንደፈለጉ የሚገዙን ጨካኝ መሪ ናቸው። ጨካኝ መሪ ይኸውልህ፣ አጥብቄ እነግርሃለሁ። ለምን ነገ ሞት አይመጣም? ጨካኝ መሪ ናቸው አብይ አህመድ ጨካኝ መሪ። እንደሳቸው አይነት ጨካኝ አልገጠመንም ኢትዮጵያ ውስጥ። ጨካኝ መሪ ፒተር ጋደራቸው። እሳቸው እኮ ዛሬ እንደፈለጉ የሚገዙን ጨካኝ መሪ ናቸው። ጨካኝ መሪ ይኸውልህ፣ አጥብቄ እነግርሃለሁ። ለምን ነገ ሞት አይመጣም? ጨካኝ መሪ ናቸው አብይ አህመድ ጨካኝ መሪ። እንደሳቸው አይነት ጨካኝ አልገጠመንም ኢትዮጵያ ውስጥ። ጨካኝ መሪ ፒተር። ያ ሁሉ ህዝብ ሲያልቅ በቃ ሰማችሁት? ውድ ኢትዮጵያውያን እግዚአብሔር ባራችሁ እንጂ ይሄ ከአዲስ አበባ የተለቀቀ ነው። አዲስ አበባ ነው የሚኖረው። እንዲህ አይነት ድረስ ደርሷል። እና የትኛው ወደብ ነው የሚያመጣው? የትኛው ኢንትረስት የኢትዮጵያ ነው የሚያስጠብቀው? ቤት ሲገናኛል እሱ ከኤርትራኖች እና ከትግሬዎች ጋር መሀል ላይ እኮ አማራ አይደለም። እውነት ለመናገር እኮ መሀል ላይ እኮ አፋሮች አሉ። የማን ጎረቤት ሆኖ ነው እሱ ባህር ምናምን? ከየት መጥቶ ነው እሱ ባህር ኤርትራ ጋር መጥቶ የሚሸነው? ወይ እዚህ ጋር ተደርሷል ሰዎቹና የዛሬው ኤክስፕሬሽን ከዚህ በላይ መግለጥ የሚቻልበት ኤክስፕሬሽን፣ ከዚህ በላይ መግለጥ የሚቻልበት ቋንቋ በጣም የመጨረሻ ምሬት በጣም ነው የምጠላህ። ማየት አልፈልግም። ሰው የእሱን ጉራ ለመስማት የሱ ብቻ በቴሌቪዥን እንኳን ለመከታተል በጣም አስቀያሚ የሆነበት ጊዜ ነው። ግን ሆኖም ግን እንኳን እዚህ ደረሰ ፋኖ፣ እንኳን እዚህ ደረሱ ትግሬዎች፣ ሌሎቹም ኦሮሞዎቹም መጨረሻ አንድ ነገር ቶሎ ካልመጣ ይሄ ሰውዬ በጣም አደገኛ እንደሆነ ከዚህ በላይ የሚናገረው ሰው የለም። እና ላይክ ሼር አድርጉ።
ሰዎቹ አይዟችሁ በጸሎት እና በብቃት ሁሉም ነገር ይቃለላል እንጂ እነዚህ ሰዎች you're not even serious.